እኮ ጨፍሮልናል። በሳ ሲቀጥል ደግሞ ደስታችንን በደንብ ቤት ውስጥ ሰለብሬት እያደረግን አረ ዛሬ አረ ፋሚሊ ደስታ መግለጥ አቅቶኛል። ትናንት ሰርግ ላይ ነበርኩ። ለኔ የሚድረሰኝ ሄድር ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ትናንትና ከሉሊ ጋር ነበርኩ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከእሷ ጋር ነው የምኖረው እና እሷን መርጫለሁ። ዛሬ ስለሆነ ልፍቀድላቸው። የኔ ፍቅር እንኳን ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ማስባርሽን ስተሽ ነበር። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። የፍልቅልቆች ጀግኖች ነብሮች ሁለት ሆነው ያው ሁሉ ወደንስ ያው ሁሉ አሽቃባጭ ሩታና ኤፍሬም ተሳካላቸው። ያው ትችላላችሁ። በእውነት ብዙ ነገር ይላል። እኛ ግን ከዓላማችን ሁሉንም ነገር በተግባር ነው እኛ ማሳየት የምንወደው። ሁሉንም ነገር ትላንትና ቃል በገባንላችሁ መሰረት ዛሬ አብርሽ የኔ ቆንጆ የኔ ውድ ባል ይመጣል። ይህ ቪዲዮ ደግሞ እስከሚለቀቅ ብዙዎቻችሁ ጨንቋችኋል። ብዙዎቻችሁ አብርሃም የት ነው? አብርሃም ምንድን ነው? የአብርሃም መልስ ብዙዎቻችሁ አሳስባችኋል። እኔ አብርሃም እስከሚመጣ መናገር ፈለገው ነገር አብርሃም ትናንትና ከሩታ ከአብርሽ ጋር አንድ ላይ ከኔ እያሳለፈ እንደውም ወሬ ተግባር ብቻ። እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችሁ ላይ እኛ ለቃላችን ታማኝ ነን። ያው አዘናችሁም ተደሰታችሁም ብርሽ አንድ ላይ እንዲሆኑ ትፈልጋላችሁ አብዛኞቻችሁ እና በቅርቡ ነው ትንሽ የተገላበጣችሁትና ነው ወደኛ ትወደዱ ክብር የሚገባችሁ እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። አላውቅም፣ እሱን እናንተን እንጠይቃቸዋለን። እና እስከዛሬ እኮ ግራ የገባውና ወንድም የምር አሁን ትክክለኛ አብርሃም ተመልሷል ነው የምላችሁ። ያኔ እንግዲህ በደረግ ትላንት ወዲያም በደንብ ሰለብሬት እያደረግን ነበር። ዞሮ አብርሃም የሩታ ነው አንድ ላይ ነው የሚሆኑት ብዬ ነበር። እንደ ቃሌ ጠብ ሳይል ለማን ሆነ ነው እኮ ግራ የገባኝ እሱ። አንዳንድ ሰዎች ዝም ብሎ ይሆናሉ፣ በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተ ስትጀምር ሚስት ነች፣ የተከበረች ሚስት። አንተም እንደዚያው ሁሉም ነገር እና ፈልግ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምንሳስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበች ነው፣ ከጎኔ ነች። ትላንትም ቀን ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበሩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት፣ እንዲሁም ደግሞ ከእሷ ጋር ነው ከዚህም በኋላ የምኖረው። እኔ ቤት ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው፣ ሩታ መሆን የምፈልገው ማወቅ አናውራውትን በደንብ ሰላም ልበለው። የዛሬውን ቪዲዮ እንደኔ ጓጓ እሱ ስለማይፈልግ በቂ ነው። ፋፊ ወደ ራስሽ ተመለሽ። ብርሽና ሩታ አልቆላቸዋል። አንድ ላይ ሆንም ሁልጊዜ አንቺ አብርሽ እንዲስተካከል ምሰሪው ለምንድን ነው? እኔ ብሰሙኝ ድራማው ያልቃል። አብርሽና ሩታ መቼም አይለያዩም።
እቅዳቸው አላማቸው እስከሚደርስ ድረስ ነው ይሄ ሁሉ ክፍተት የፈጠሩት እንጂ አብርሽና ሩታ ሞት ነው የሚለያቸው ብዬ ስናገር ማለት ነው። እኔ ዛሬ ደስ ነው ያለኝ። ሰርግ ላይ ነበርኩኝ። በጣም ሰዎች ሰርግ ነበራቸውና ቢዚ ሆኜ ማታ ሳልሰራላችሁ ይሁን ፈታ ብዬ የመጣሁት። ሩታና አብርሽ የድሮ ፊቱ አብርሽን ታውቁታላችሁ አይደል? የድሮ ማንነቱ በትንሽ በአጭር ቀን ማታው ቪዲዮ ላይ በትክክል የአብርሽ ማንነቱ ፊቱ ላይ ነው የሚያስታውቀው። በትክክል የዞረበት ነገር አለ፣ ያዞረችበት ነገር ነበረ። እርግጠኛ ነኝ ሚስቱን ልጁን እንዲጠላ የተደረገበት እርጉዝ ሚስቱን ረግጦ እንደሄደ የተደረገው በሆነ ነገር ነው ብዬ እውነት ለማጋራት ፈለግኩ። ግን ሙስሊም ነኝ፣ ማጋራት አልችልም። እሱ ያዘዘው አይቀርም። ወደው ፈቅደውን ይሄን ድራማ የጀመሩት በዛ ነው ማመን የምፈልገው። ለምን እንደ ሙስሊም መተት የሚባለው ነገር ማመንስ እንደሌለብን ውስጤ ስለሚያውቅ ማለት ነው። ሩታና አብርሽ ደስታቸው ተመልሷል። ልልልልልልል እኔማ የዛሬውን ቪዲዮ ማይቼ ደግሞ እንዴት እንደምፈነጥዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊ የኔ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ ግሪሶች? የት ናችሁ? አላችሁ? አለን በሉ። ዛሬ ሩታና አብርሽ እንግዲህ አፈቅራታለሁ፣ ወዳታለሁ። የማን ነኝ ሲጀመር? ሚስቴ እኮ ናት። እናንተ ሚስቴ እኮ ናት። እኔ ግን አንድ ቀን ባልና ሚስት እንደሆነ እንጂ አንድ ቀን አብርሽና ሩታ ይለያያሉ ብዬ ሳልሰራ አብርሽ ስለሚያናደስ አረካቱ ብቻ ስለምሳደብ ብዙዎቻችሁ ሊያማችሁ ይችላል። ነገር ግን አስተሳሰቡ ትክክል እንዳላደለና እውነተኛ ትዳርና እውነተኛ ፍቅር መስዋዕት ያስከፍላል። ሩታ ሴት ናት፣ በቃ ሴት ጀግና ናት፣ ነብር ናት። ለትዳሯ የምታደርገው ነገር ይመቸኛል። በጣም ነው የምወዳት። ማለት ለትዳሬ የምሰራው ስራ እኔ ትዳሬ ላይ የምሰራው ስራ እንደዛ ማንንም ሰው ማስገባት ስለማልፈልግ ሩታ ሀብቴ ማንንም ቤተሰቧን ሳታስገባ የአብርሽ ቤተሰቦች ሳይገባቸው ድራማውና የአብርሽ ማንነት ፍቅር ሳይገባቸው ጠለቃ እየገቡ ዛሬ ላይ ግን ልጄንና ሚስቴ መርጫለሁ ነው ያለው። ከልጄና ከሚስቴ ጋር እያሳለፍኩ ነው፣ እኔ ደህና ነኝ አለ። የሰው ልጅ ያሳለፈው ታሪክ ብዙ አንገበቱ ሊዘጋ ይችላል። ነገር ግን አብርሽ ከሩታ መቼም ልቆም አይሄድም። ውሽማ አያሸንፍም። እንደ ውሽሚት ዛሬ አንድ ነገር ማውራት እፈልጋለሁ። የሰውን ባል ለምትቀሙ ሄርሜላ አሸንፍ ያለሁ እያለች እንደዚህ ክንዷን እያደረገች ነበር። በመተት ነው በፈለገቸው በሉት። በቃ አሸንፍ ያለሁ አብርሽን እጅ አስገብቻለሁ። አንድ ቀን ትዳሬ ነው ብላ ሰርታ አታውቅም ሄርሜላ። ሁልጊዜ ሽንፈትን ነው የምትፈልገው፣ ሁልጊዜ ማሸነፍን ነው የምትፈልገው። ይሄ እሷ ድራማ አብርሽ ህይወት ውስጥ ምንም እንዳላደለኝ ነው የምመዘግብባት። ወንድ ልጅ ለፍቅር በማንነቷ ማስወደድና ራሷን እንድትሆን ለትዳር ከሆነ የምትፈልገው አሸንፍ ያለው የሚል ቃላት የለም። ሩታ ሀብቴ አሸነፈች አላሸነፈች ትዳሯ ነው፣ የልጁ አባት ነው፣ ትዳር ውስጥ ነው ያሉት። እሷ በማሸነፍ ውስጥ ብትገባ ሩታ ያምርባታል። እየተኋላ የመጣ አይን ያወጣ ግን በእውነት ነው የምላችሁ ባሌ ይወደኛል፣ እኔ ተሽዬ ነው እኔ በልጬ ነው ብላችሁ የምትሉ ሴቶች እናንተ ርካሽ ስለሆናችሁ ነው። ወንድ ልጅ የመጀመሪያ ሚስቱን መቼም አይረሳም። መቼም ታይኑ ውስጥ አትሄድም። መቼም ከልቡ አጠፋም። በትንሽ ቃላት እንኳ አይታችኋል። አብርሃም እንዴት ነው ምንድን ነው ያለው? እኔ ወዳታለሁ። የት ነው የምሄደው አለ። ሚስቴ እኮ ናት። የት ነው የምሄደው አለ። እንዴት ነው የምሄደው አለ። ግራ አጋባን እኮ። እኔ ልታባል ነኝ አለ። አያችሁ አይደል? በጣም ነው የሚያሳዝነው። በነገራችን ላይ በእውነት ነው የምላቸው። እኔ እንደ ሴቶች የሚያሳዝነኝ የለም። እኔ ሴት ነኝ፣ እኔ ተወዳጅ ነኝ፣ እኔ ምርጥ ነኝ። አየናት እኮ አልጣፈጠችውም። በቃ አብርሽ እንግዲህ ሩታዬ እኮ ጣዕሟ ለራሱ ሽታዋ ለራሱ ማለት ነው ጣፋጭ ናት እኮ ነው ያላት። ጣፋጭ ናት ሩታ ሀብቴ፣ ምርጥ ናት የኔ ሚስት። አይኗን ብቻ ሙሉ አይኗን በሙሉ አላየውም። በጣም ቆንጆ ሚስት ነው ያለች ሲላት የነበረኝ ሴት እኮ ነው። አልወድህም በላት፣ አልፈልግሽም፣ ሞት ይሁን እንጂ ከሩታ አልሆንም በል እየተባለ የሰውን ትዕዛዝ እያከበረ ሩታ ግን የልቡ እንዳልሆነ ስለምታውቅ ከጎኑ ሁና እስካሁን ድረስ ለድራማም ቢሆን እንኳን ወደፊት ቢቀጥሉበት ማለት ነው። የዛሬችውን ቃላት በመስማት እኔ ደስ ነው ያለኝ። እኔ ወዴት ነው የምሄደው አለው ኤፍሬም። ደነገጠ ራሱ። ሚስቴ እኮ ናት፣ ይሄን ነው የምሄደው አለው። ቢያንስ ፋሚሊ ንብረቷ ውስጥ ልጇ ተንከባክባ
ልጄን እኮ እያሳደገች ነው ሩታ አለ። የት ነው የምሄደው አለ። አትንኳት ሩታን አለ። ሚስቴ ናት አላቸው። አያቸው አይደለ የሚፈልጉበት ቦታ እስከሚደርሱ እንጂ አብርሽና ሩታ አይለያዩም። ትተዛዘባላችሁ። ትንንሽ ዩቱበሬ ተው። እኔ ዜዶ ዩቱብን በጣም የአገሬ ልጅ ናት፣ ወለየ ናት። ነገር ግን ተይ ያልኳት ነበር። አረ ተይ፣ ሚስቱን የጠላበት ሰው ጥላት ነው የሚያደርገው። ተይ ያልኳት። እሷ ግን የሚዲያ ሰው ናት። ምንም ስለማያውቃት እንደፈለገች ስታረጋት ነበር። በእውነት ነው የምላችሁ። እኔ ዜዶ ዩቱብ እኔ ልየታቸውሽ አይደለም፣ ግን እንደ ሴት ብታስቢ ትዳርን አፍርሶት ሌላ ትዳር ገንባ ብሎ መምከር አንቺ ቤት የሚገቡት ሰዎች በጣም ነው የሚያሳዝኑኝ። እኔ ዜዶ ዩቱብ ቤት የገብተው ኮሜንት አልጽፍም፣ አዳምጣችኋለሁ። ህሊናችሁ ምን አይነት የቆሸሸ እንደሆነ ስትረዳ ማለት ነው። በቃ መሄዴን አቆምኩኝ። በእውነት እንድትጠቀም ከፍቼ አጫውትላታለሁኝ። ለምን ምቀኝነት አይደለም፣ ይሄ ደግነት ማለት ነው። ግን የእነሱን ቃላት መስማት አልፈልግም። ግን ዜዶ ዩቱበር ናት። ለዩቱቧ ስትል ነው እንደዛ የምታደርገው። ግን ጥሩ አይደለም። አንድ ባለትዳር ተፋቶ ከሌላ ሰው ደስተኛ ይሆናል ማለት የለም። ትዳር ይፈርሳል። ሚስቱ ትሞትበት ወይ በሽተኛ ትሆንበታለች ወይ ደግሞ በቃ አለመጣጣም ካለ ይፋታል እኮ ይለያያል። ማንም ሰው ብቻውን ልጅ የሚያሳድግ የለም፣ የማያሳድግም የለም። ብዙ ሴቶች ብቻቸውን ነው የሚያሳድጉት። ነገር ግን አብርሽና ሩታ ደግሞ ውስጣቸው ያለው ፍቅር የተለየ ነው። ማንም ሰው ቢመጣ ሩታና አብርሽን የሚለያያቸው የለም። እኔ እምነቴ ነው ይሄ። በቃ የራሴ እምነት የራሴ ልብ ትዳር ላይ የምታደርገው ሩታ ስለሚገዛኝ ማለት ነው። እስቲ ላይክ አድርጉት ይሄን ቪዲዮ። በእውነት ነው የምላችሁ። እና ሄርሜላ ይሄ ላይ ፍቅራችን ላላላላ የሰው ባል የኔ ፍቅር ሲባል ግን ፈጣሪን አትፈራም? እንደው ሃይማኖት የላትም? በፈጣሪዋ ዘንድ ምን ያክል ውርደት እኮ ነው። የሰውን ባል አንደኛ በሃይማኖታቸው አይፈቀድ። እኛ እንኳን ሙስሊሞች ነን። ታለው ማግባት ይችላል፣ መብቱ ነው። ባሌ መቃወም አልችልም፣ ያግባ እኔን ካስተዳደረኝ። ነገር ግን ክርስቲያን ሆና የኔ ፍቅር የሰውን ባል የልጅን አባት ስትል ፈጣሪ እኔ ክርስቲያን ወገኖቼ ይቅርታ አድርጉልኝ። እንደዚህ ስል በጣም እኔ የማይመለከተኝ ውስጥ የገባሁ ይመስለኛል። ነገር ግን ምን ያክል ወጣቱን አይምሮ እንዳቆሸሸች ሄርሜላ። ገና አብርሽ ይገባላታል፣ ጠብቆ ወደፊት ገና ይገባላታል። የድሮ አብርሽ ፊቱ ላይ ፈገግታ ያየሁበት ማታ ብቻ ነው። የድሮ ስነ መግባሩን ያየሁበት ማታ። እናንተ ቆመሽና እኮ ያለ ቆንጆ ናት። ያማ ሽንት የሆነ ፋውል አለው። ቆመሽን አለኝ አለችው እኮ። ከዛ በኋላ የመጨረሻ ውሳኔው ወሰነ። መረንና ዘልዛላ እንደሆነች አብርሽ በትንሽ ነው ነጥብ ሴቶችን የሚይዛቸው። ቆመሽን አለኝ አምሮኛል ስትል የነበረ ሴት እስከ ሁሉም ነገር ለማጣት ደረሰች ማለት ነው። አብርሽ ማለት ለዩቱብ አስተያየት ለዩቱብ መስራት በጣም ኮርስ የወሰደ ነው። በነገረኛ ድራማ የሰራ ሰው ነው። እኔ አብርሽ አሁንም ነገም ተነገ ወዲያም ለሩታ ክብርና ሩታን ፈቅዶ እንደሚያሰድባት ውስጤ ስለሚያውቅ ብቻ ነው መተቸው። ፈቅዶ ስደቡ ካላላቸው አይሰድቡም። አይታችሁ ከሆነ ባለፈው ቪዲዮ ላይ አብርሽ ያዘዘንን ነው እያዘዝን እየሄድንበት ያለ ነው። አለሱ ፍቃድ ሰርተን አናውቅም። አንቺ ግን የፍሬምን ቤት ስላስገባሽው ተቆጥቶብሽ ነው አላት። የአቦሬ ማለት ነው ትናንትና የመጣ ሰው። አብርሽ ስደቡ ካላላቸው አይሰድቡ፣ አርጉ ያላቸውን ያደርጋሉ። ይሄ ምንድነው? ድራማው በሩታና በሩታ ኦደንስ እንደማንበገር ስለሚያውቅ የአብርሽ እና የሩታ ኦደንስ የድሮዎቹ ማንም አሳልፈን እንደማንሰጥ ያውቃሉ ሩታን። አብርሽ አሁንም ግን እኔ አላቅም። በእውነት ነው የምላችሁ። እኔ ደስታያ መቆጣጠር አቅቶኛል። በጣም ደስተኛ ነኝ። ለድራማ እንኳ ቢያደርጉት እኔ በእውነት ነው የምላችሁ የዛሬውን ቪዲዮ እስከማይ ድረስ በጣም ጓጉቻለሁ። በጣም ነው ደስ ያለኝ። ዛሬ ደግሞ አይተን አልቅሳ ስትሄድ ውሽሚት ከሰው ህይወት ላይ በቃ ይሄ ለዓለም የሚያስተምር ቪዲዮ። አሁን ዛሬ የሚለቀቀው ቪዲዮና ማታ የተለቀቀ ቪዲዮ ነው። ሚስቴ መርጫለሁ፣ ሩታ መርጫለሁ። ፈልጌው ወድጄ የመረኳት ሩታ ሚስቴ ናት። ወዴት ነው የምሄደው? ምንም መሄጃ የለኝም። ሚስቴ ናት። ልጄ ጋር ዘና ፈታ እያልኩ ነበር 2 ቀን። በእውነት ነው የምላችሁ። ይሄን ለራሱ አይበቃም? የኔ ፋሚሊዎች የሩታ እህቶች ላይክ፣ ሰብስክራይብ፣ ኮሜንት እየጻፋችሁ ፋፊ እንኳን ደስ አለሽ ደስ ብሎናል የምትሉ ለድራማ እንኳ ቢሆን ለአይምሯችን በጣም ደስ የሚል ቪዲዮ ስለሆነ በጣም ነው ደስ ያለኝ። መጨረሻ ይሆንልን ይሄ ቪዲዮ። በቃ የመጨረሻችን ሄርሜላን ጥጓን የሚያስይዝ ነገር ይፍጠርላት እዛው። በእውነት ነው